እናቴ ሰሚነሽ ኪዳነ ምሕረት በማሯ ጸበል ሁላችንንም ትፈውሰን እንባችንንም ታብስልን። ላይክ በማድረግ ጀምሩ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም፣ ያው መስማት ነው። ኢየሱስ ያድናል። ፈዋሽ ኢየሱስ ነው። በማርና በእንትን ይሁንሽ ኢየሱስ ብቻውን ሕይወት ይሰጣል። ስሙ ያንንም እጄን ያዘኝ በኪዳነ ምሕረት ስም ብለህ ብድግ በል። እሺ ተራመድ። እሺ ደስ እንግዲህ እግዚአብሔር ይመስገን። እንግዲህ 2 ዓመት ነው እግሩ የታሰረው። ሂድ እመቤታችን ጋር ሰግደላት ነው። አሁንማ ከፈታች አይቀር። እግዚአብሔር ይመስገን። ኪዳነ ምሕረትን አመስግኑለት። እንዴት አያችሁ? ፍጡር በፍጡር ስም ሲፈወስ ማለት ነው። የሰው ስም ሰውን ሲፈውስ አይገርምም? አያችሁ? ሄድና ሰግደና ያለበት ቦታ ራሱ እኮ ወደ እግዚአብሔር አይደለም ወደ ሲኦል ነው። እንግዲህ ከዚህ በላይ ጨለማ የለም። ታይቶም ተሰምቶም አይታወቅም። በመጽሐፍ ቅዱስ ላይም የለም። የሰው ስም ሰውን ሲፈውስ እንግዲህ ከእግዚአብሔር ቃል አታመጡም። ምንም ማድረግ አይቻልም። ከዚህ ጉድ ነው ወደ ኢየሱስ ነው ምንለው። ፈዋሽ አንድ ነው፣ እሱም ኢየሱስ ነው። ከሱ ውጪ ሌላ የለም። ኢየሱስ ብቻውን ያድናል። አዳኝ እሱ ነው። ጉድ እኮ ሰውየንን እንደዚህ ለምን እንደምታማትቡት በለስትላቸው ሰይጣንን ለማባረር ነው ይላል። አከብራለሁ የነሱን የእምነት ቀኖና። እሺ የመድኃኒዓለም የተባለው ፎቶ ላይ እንደዚህ ብሎ መድኃኒዓለም የተባለው ፎቶ ላይ እጁ እንደያዘው ምን ሊያደርግ ነው? ሊያማትብ። መድኃኒዓለምም ሊያማትብ ነው። አማትቦ ሰይጣንን ሊያባረረው። እሺ እናንተስ እንዲበሉ መድኃኒዓለም እንዲህ ያለበት ለምንድን ነው? እውነት መድኃኒዓለም ከሆነ ፎቶ ሲጀምር ጌታ መድኃኒዓለም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን በፎቶ የሳለው ማንም የለም። እሺ እነሱ እንደዚህ ብለዋል። እሱ እንዲህ ያለው ምን ሊያባርር ነው? በስልጣኑ ቃል አጋንንትን እኮ ያወጣ ነበር እኮ ነው ያለው። ኢየሱስ ክርስቶስ ሰይጣንን ለማባረር እንዲህ አይልም። አቤት አቤት መመለስ ነው። አይደለም አንቺ እንዲህ ያልሽው ለማማተብ ነው። ስታማትቢ ሰይጣን እንዲርቅሽ ነው። አልከራከርሽም ወደ እግዚአብሔር ቃል እስክትመጪ ድረስ። መድኃኒዓለም እንዲህ ያለው ምን ለማባረር ነው? እኛ የምናውቀው ጌታ መድኃኒዓለም ሰይጣንን ረግጦታል። ኢየሱስ ክርስቶስ ጌታችን ሰይጣንን ረግጦታል። እሱን ለማባረርም ለማንም እንደዚህ አይልም። ኢየሱስ ያድናል። የማይሰማ ጉድ የለም። አስባችኋል? ኢየሱስ እንዲህ ብሎ አጋንንትን ሲያባርር። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ከዚህ ጉድ አምልጡ። ወደ ኢየሱስ ሕይወት ነው ኢየሱስ። ሰው አይደለም። ሀብቴ አቤት። ማርያም አታማልድም። ስማ ወንድሜ፣ ወተት ጥቁር ነው ብለህ ልታሳምነኝ ትችላለህ። ማርያም አታማልድም ብለህ ልታሳምነኝ አትችልም። ብሞትም ብኖርም ማርያም አማላጅ ናት። መናፍቃን ታድሶ ዓለምም ሁሉ ይስማ፣ ማርያም አማላጅ ናት። አሚና አሚና። ጻድቃን ይማልዳሉ። እንዴት? ከላይ የወረደው እሱ፣ የተዋረደውም እሱ፣ ለፍርድ የቆመውም እሱ፣ የተፈረደበትም እሱ፣ የተገረፈው እሱ፣ የተወጋው እሱ፣ የቆሰለው እሱ፣ ደም የፈሰሰው ከሱ፣ ያብን ጥም ያረካው እሱ፣ የሞተውም እሱ፣ ሞትን ድል የነሳውም እሱ፣ ዛሬም በአብ ቀኝ ያለው እሱ። ታዲያ በየትኛው ሂሳብ ነው የሚማልዱት እነሱ? አማላጃችን ክርስቶስ ኢየሱስ ብቻ ነው። ሌላ አማላጅ የለም። ቢኖርም ምልጃቸው ልክ አይደለም። ወተት ጥቁር ነው ብለህ ልታሳምን ትችላለህ፣ ግን ይሄንን አልቀበልም። እኛ እንደውኑ ይሄንን ተቀብለናል። በዚህ መንገድ ነው መሄድ የምንፈልገው። ሌላውን መስማት አንፈልግም። ያስኬዳል፣ ቃሉ ግን አይናገርም። ትውልድ እንዲህ ተራ ሲናገር ያሳዝናል። እውነታው ግን ይሄ ነው። ወንድሜ እንደተናገረው ሁሉ የሆነው ከኢየሱስ ነው፣ ከማንም አይደለም። የማንም አስተዋጽኦ አያስፈልግም። ብቻውን ያድናል። ክብር ለኢየሱስ ይሁን። ስማይነንም ክርስቲያን እኮ እንደዳነ የሚያስታውቀው አፉ ጭምር ሲቀደስ ነው። ልክ ነው። አነጋገሩ ስርዓት ይኖረዋል። ባገኘ ቁጥር ዝም ብሎ ሰው ዲስክሬስ አያደርግም። አንዳንድ ሰው ዝም ብሎ ያይና ምን ሆነሽ ነው? ኧረ በስመ አብ ፊትሽን በመስታወት አይተሽ ኧረ ነውር ነው። እንደዚህ አይባልም፣ እንደዚህ አይባልም። ዋው ኢየሱስ ያድናል ምናምን ነው እንጂ የምትለው። ከሳሽ እኮ ፊትሽን አይተሽዋል፣ ነጠሻል ማዲያ
አፋችሁ የሚያሳፍር ንግግር ከአፋችሁ አይውጣ። አንዳንድ ሰው የጸጋ ስጦታው ይመስል ሰው አለ፣ ሁሌ ገና አስመታ ጀጅ የሚያደርግ ሰው አለ። ይሄ እርግማን ነው። አባቶቻችን እንደዚህ ነው ያስተማሩት። የንግግር ስርዓትን አስተምረዋል። ይሄስ ቢብሊካል መጽሐፍ ቅዱሳዊ ነው። ሰምታችሁኛል። ስርዓት ተማሩ፣ አነጋገር ልመዱ። ሰውን ገንዘብ የምታረጉበትን ነገር እወቁ። አጠገብ ያለው ሰው ዳግም የተወለደ ሰው ነው። ቆሞ አዝኖ ስታዩ ምን ነው ቆም ብለህ ደረጃው ላይ አዝኖ የተከዘ ሰው ምን ሆንሽ በሉ እንጂ ንግግራችሁ ሌላውን የሚያንጽ በጸጋ የሆነ የተቀመመ ይሁን። ሰውን የሚያዋርድ የሚጎዳ የሚሰብር አትናገሩ። ሌላው ይሄ ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ሰውየንንም እዚህ ምድር የተሻለ ሌላ ጠላት ከአስፋው መለሰ ውጪ ለአስፋው የለውም። አሁን ዘንድሮ ሰፈር መንደር ላይ ስምህን እየጠራ እጣን እያጨሰ የሚሟርተው ሟርተኛ አይደለም ያንተ ጠላት አንተው ራስህ ያንተ ጠላት። ስለዚህ ያንን የሚያስጮህ የኪዳን ስም አለ። ልጅነት ለሱ ይበቃዋል። ለአንተ ጠላትነት የእግዚአብሔር ምሕረት እንጂ ለአንተ ጠላትነት የሚሆን ሌላ ነገር የለም። ዘንድሮ ከሚጮው ከሰፈር ጠንቋይ በላይ ራስህ ከራስ ውስጥ ጮህ ብትወጣ ታርፋለህ። ስለዚህ ራስ ከራስ ውስጥ ላይ መውጣቱ ነው ከባድ። ራሳችንን ከራሳችን ውስጥ ያውጣንና የወጣው ጌታ ይግባልን። ጮና ምንም አሜሪካ ስለመጣችሁ የሚመጣ ነገር የለም። በቃ አሜሪካም ሳይ የተጨናነቀ ነው። እኔ ራሱ ደብሮኛል። ጭንቅንቅ፣ ሚስት ትወጣለች፣ ባል ይገባል፣ ሰራተኛ የለ፣ እሷም ተሰቃይታ ትመጣለች፣ ራሷም ተሰራለች፣ ትበላለች፣ እሱም ይሰቃያል። እግዚአብሔር ይገስጽ። አረቄ ሎይት ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። ሰውየንንም ንጹህ ሕሊና ትልቅ ሀብት ነው። ክስ ተሸክሞ የሚኖር ሕሊና መከራ እና በእግዚአብሔር ፊት በደልነውን በእግዚአብሔር ፊት በድያለሁ ጌታ በማለት በሰው ፊት የበደልነውን ደግሞ ሰውየውን የበደልነውን አግኝተን በድያለሁ ይቅርታ በማለት ነው የሚስተካከል። እኛ እንዳየሁት እኛ ስላችሁ ያው እዚህ ሀገር የምንኖር ማለት ነው። ችግር አለ። ይቅርታ የመጠየቅም ይቅር የማለትም ችግር አለብን። በቃ ችግር። ሌሎቹን ብታያቸው ሶሪ በቀላሉ ሶሪ ይቅርታ አዝናለሁ ማለታቸው እንደዚህ እያራጉ ይፈቱታል። በቃ እነሱ ይቅርታ አላስተዋል ያሉ ይፈቱታል። እኛ እና በቃ ንጹህ ያልሆነ ሕሊና ይዘን መከራ ማለት በቀላሉ መታጠብ ስንችል፣ በቀላሉ መገላገል ስንችል፣ መንጻት ስንችል በቃ ችግር እግዚአብሔር አምላክ አቅም ይስጠን። ይቅር የማለትም ይቅርታ የመጠየቅም አቅም ይስጠን። ይህንን ካደረግን የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ንጽህና ወዳዶች ያርገን። ያደገ ነው ንጽህና የሚፈልግ የህሊና ንጽህና። ይሄ ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሞየንንም የብዙዎቻችን የኔም የእናንተንም ችግር ልንገራቸው። ምን አለ
ችግር ባጋጠመን ሰዓት ላይ ነው ችግሩን መጋፈጥ የምንፈልገው። ጌታ ሆይ አሳልፈህ ሰጠኸኝ ምን ይሻላል አይደለም። አስቀድመህ ሕይወትህ በእምነት መንገድ ላይ ተስተካክሎ ካለ ችግሩ ሲመጣ በዛን ሰዓት ነው በፊት ላይ ያለው ችግር የሚያልቅለት እንጂ በዛው ነገሩ በተከሰተበት ሰዓት አይደለም። አናንያ፣ አዛርያ፣ ሚሳኤል ወገኖቼ እነኚህ ሶስቱ ብላቴኖች አስቀድሞ ምን ብለዋል? በንጉሱ መብልና መጠጥ ጣዖት ቀርቦ ከሚነሳው ምግብ እንዳንረክስ አንበላም ብለው በአቋም እንዴ አለ። እንደሱን የሚቀልበው ሰው ከስታችሁ ከታያችሁ ንጉሱ ይገለኛል፣ ፈትነን 10 ቀን ፈትነን ከዛ በኋላ ከኛ ጋር ካሉት ከሌሎቹ ከስተን ተወልገን ከታየን እሺ በዚህ እሺ አላቸውና እነሱ ምን ትፈልጋላችሁ? ጥራጥሬና የሆነ ዋስጥናል ያንን እየበሉ ፈተናቸው። ሲያያቸው እነኛ የንጉሱን መብል ከበሉ የተለያየ አይነት ምግብ ከበሉ ይልቅ ፊታቸው አምሮ ስጋቸው ወፍሮ ታየ። በቃ ተዋቸው። መቼ ነው እሱ ይኸው ዳንኤል ወደ አንበሶቹ ጉድጓድ ሳይሄድ ነው አስቀድሞ የሚያመልከው አምላክ የአንበሶቹን አፍ የዘጋው። በመንፈስ ሰማ ወደ አንበሳ ጉድጓድ ትጣላለህ ሲባል በኢየሱስ ስም ኖ አይደለም ወገኖቼ ሆይ አስቀድሞ ከአምላኩ ጋር ትክክለኛ ሕይወት ያለው ሰው ነገሮች ሲፈጠሩ ድንጋጤ አይደለም፣ በእምነት ይቆማል። በሰው የተረሳ ወደ አንበሶቹ ጉድጓድ ሲሄድ እግዚአብሔር አስቀድሞ ያከበረው ያመለከው የተገዛለት እግዚአብሔር ቀድሞ ገብቶ እዛ ጠበቀ። ነገሮች ከሆኑ በኋላ አይደለም፣ ዛሬ በእውነት እናመልከዋለን። ይሄ ደስ የሚል ቆንጆ መልእክት ነው። ችግር ሲመጣ ብቻ የምትጸልዩ ሰዎች፣ ኢየሱስን የአደጋ ጊዜ ብቻ አርጋችሁ የምታስቡ ሰዎች ሕይወት ይፈልጋል። በምቹ ጊዜም እሱን ሁሌም እሱን ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ሰውየንም የዘላለም እረፍት እውነተኛ ሴኩሪቲ ለዘላለም ዋስትናችን ክርስቶስ ኢየሱስ ብቻ ነው። አይ ወደሱ ስትመጣ የፈሰሰ ደም አለ፣ ቅጥር አለ፣ አጥር አለ። የሚከተል አልፎ መግባት አይችልም፣ በደጅ ይቀራል። ኢየሱስ ውስጥ እንቀራለን። የዘላለም እረፍት ያለው ኢየሱስ ጋር ነው። እውነተኛ መጠበቅ ያለው ኢየሱስ ጋር ነው። እውነተኛ መዳኛ ኢየሱስ ብቻ ነው። ከጉዳት ከስብራት ዘመንን ሁሉ ካለ ጸጸት እግዚአብሔር የሚጠብቅ በልጁ በክርስቶስ ኢየሱስ በኩል ኑ ወደ ክርስቶስ። ደስ የሚል ቆንጆ መልእክት። ኑ ወደ ክርስቶስ ኢየሱስ ያድናል። ሰውየንም ለምሳሌ ገላትያ ምዕራፍ 6 ላይ እሺ የሥጋም ሥራ የተገለጠ ነው ይላል። ትክክል። ሥጋ በግልጽ ነው መሰቀል ያለበት። አንዳንድ ስግብግብ ሉካንዳ ቤት ምን እንደሚያደርጉ ታውቂያለሽ? ሥጋ ይሰቅሉና ይኸው ከላይ አሳይቶ ከታች መቁረጡ ራሱን የቻለ ችግር ነው። ቀጥሎስ ምን ያደርጋሉ? አንቺ ጥሩ ሥጋ አስቆርጣሽ ወደ ውስጥ ያስገባሉ። ለስላሳ ሥጋ ሰተሽ የማይታኘክ ሥጋ ያመጡልሻል። ከዛ ሥጋውን ይዘሽ ነጫለሁ ስትይ ከእጅሽ ላይ ሙልጭ ብሎ ተፈናጥሮ መልሶ አፍንጫሽን ይልሽና በገዛ ገንዘብሽ ነስር በነስር ሆነሽ ትወጫለሽና ምንድነው? ጥሬም ሲበላ የተገለጠ መሆን አለበት፣ ጥብስም ሲሰራ የተገለጠ መሆን አለበት። እንደገና ኩሽናቸውን መደበቅ የለበትም። ይሄ እኮ ጓሩ እየተቀየረ እየመጣ ነው፣ ስንት ችግር የተፈጠረው። ስለዚህ የሚጠበስም የቁርጥ ሥጋም በግልጽ መቀመጥ አለበት ከሚሉት ወገን ነኝ። ወንድሜ ሐሳብሽ የተገናኘን አይመስልኝም። እውነትም አልተገናኘንም። ከባድ እኮ ነው። ብዙ ሰው እንደዚህ ነው የሚያስበው። በራሱ መንገድ ተርጉሞ ኧረ በጌታ በኢየሱስ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። እወዳችኋለሁ። ተባረኩ።